እንኳን አደረሳችሁ እንኳን አደረሰን። ክቡር አቶ ዘይኔ ቢልካ የስልጤ ዞን ዋና አስተዳዳሪ፣ ክብርት ወይዘሮ መህዲ አቡሼር የስልጤ ዞን ምክር ቤት ዋና አፈ ጉባኤ፣ የተከበራችሁ የዞን አስተባባሪ ኮሚቴ አባላት፣ የተከበራችሁ ዩኒቨርሲቲ አመራሮቻችን፣ የተከበራችሁ የሁሉም ወረዳ አስተዳዳሪዎች፣ የከተማ ከንቲባዎች፣ የፓርቲ ጽህፈት ቤት ኃላፊዎች፣ የተከበራችሁ የፓርቲያችን በየደረጃ ያላችሁ አመራሮች፣ የተከበራችሁ የሚዲያ ባለሙያዎች፣ ክቡራትና ክቡራን፣ እንኳን ለሰባተኛው ሀገራዊና ክልላዊ ምርጫ እንደ ብልጽግና ፓርቲ በስልጤ ዞን ይፋዊ የምርጫ ማኒፌስቶና የምርጫ ምልክታችንን በምናስተዋውቅበት መርሃ ግብር ላይ እንኳን በሰላም መጣችሁ። ሀባይ ቦገሬት መጣሙ ሀገር በቀል በሆነው የመደመር እሳቤ የተመራው የብልጽግና ፓርቲ በሀገራችን ለዘመናት የዘለቁ መዋቅራዊ ስብራቶችን በመጠገን ሁለንተናዊ ብልጽግና ለመላበስ የሚያስችለው መልካም ጅማሮን በመደመርና ታሪካዊ ስኬቶቻችንን በሀገራችን በማስመዝገብ ወደ ተምሳሌታዊ ሀገር የምናደርገው ጉዞ በድል እንሆ በማስመዝገብ ላይ እንገኛለን። ብልጽግና የእሳቤ ጥራትና በለውጡ ጊዜ በነበሩ እጅግ ፈታኝና በአጭር የሥራ ወራት የተመዘገቡ አንጸባራቂ ስኬቶችን ትልቅ ተስፋና እምነት ያሳደረው የኢትዮጵያ ሕዝብ በስድስተኛ ዙር ጠቅላላ ምርጫ ላይ ፓርቲያችንን በመምረጣቸውና ፓርቲያችን ብልጽግናን ባለፉት 5 ዓመታት በላቁ ታማኝና ትጉ በሆነ በሀገራችን ብሎም በዞናችን እጅግ አንጸባራቂ ስኬቶችን አስመዝግበናል። በሰባተኛው ጠቅላላ ሀገራዊ ክልላዊ ምርጫ ላይ ብልጽግና ፓርቲ በእሳቤ ጥራቱና በተግባር ተፈትሾ በተረጋገጠው ውጤቱ እና በፖሊሲው ይህንን ስኬት አጠናክሮ ለማስቀጠልና ወደ ታለመው ሁለንተናዊ ብልጽግና ለማድረስ እንዲያስችለው በምርጫ ላይ ብቁና ትጉ ተወዳዳሪ ሆኖ ለመገኘት የሚያስችለው ዝርዝር የምርጫ ማኒፌስቶ እንዲሁም የምርጫ ምልክት ለይቶ እነሆ ዛሬ በዞናችን መዲና በሆነችው በወራቤ ከተማ ይፋዊ የማስተዋወቂያ መርሃ ግብር እያስኬድን እንገኛለን። ብልጽግና ፓርቲ ትላንትን በማከም ነገን በመተለም ሀገራችን ወደ ብልጽግና ማማ ለማድረስ የሚተጋ ጠንካራ ፓርቲ ነው። ትላንትን ከማከም አኳያ አንደኛው ህብረ ብሔራዊና ሀገራዊ አንድነታችንን ማስተሳሰር የሚያስችል ብርቱ በሆነ ሀገራዊ የወል ትርክት መገንባት ነው። ስለሆነም ሁላችንም በአንድነት የሚያሰባስብ የጋራ የወል ትርክት በጽኑ መሰረት ላይ እንዲቆም ሌት ተቀን እየሰራ ይገኛል። ዞናችንም የዚሁ የብልጽግና ተምሳሌት እየሆነች ትገኛለች። እንደ ዞናችንም በስድስተኛው ሀገራዊና ክልላዊ ምርጫ ላይ ለህዝብ ቃል ከገባናቸው ተግባራት አብዛኞቹን አጠናቀን ለህዝብ ይፋ አድርገናል። ለአብነት የህዝቡን ኢኮኖሚ የሚያሻሽሉ በርካታ አዳዲስ የግብርና ኢኒሼቲቮች ተግባራዊ በማድረግ የአርሶ አደሩን የገቢ አማራጭ አድገዋል። ምርታማነትን በእጅጉ ጨምረዋል። የለውጡ ትሩፋቶችንና የወጣቶችን የሥራ ዕድል የሚያሻሽሉ ተግባራትን በመስራት ሀብት የፈጠሩ ወጣቶችን ባለፉት 5 የምርጫ ዓመታቶች መስራት ችለናል። የአርሶ አደሩን የምርታማነት በከፍተኛ ሁኔታ የሚጨምሩ የመስኖ ፕሮጀክቶችም ተጀምረው ተጠናቀዋል። ለአብነትም ሙርጡጤ መስኖ ፕሮጀክት፣ የደነባ መስኖ ፕሮጀክት እና ፉርፉሮ መስኖ ፕሮጀክት ተጠናቆ ለህዝብ አገልግሎት በመስጠት ላይ ሲሆኑ ለረጅም ጊዜ የህዝብ ጥያቄ የነበረው የካሊድ ዲጆ መስኖ ፕሮጀክትም ቆሞ ከነበረበት የጠንካራ የአመራር ክትትል እና ጠንካራ የተግባር ውጤት መነሻ በማድረግ አሁን በመሰራት ላይ ይገኛል። የወራቤ የመብራት ሰብስቴሽን ተጠናቆ ወደ ስራ ከገባም ሰንበትበት ብለዋል። የገጠር ማብራት ዝርጋታ ተጠናቆ በመቀጠልም በርካታ ጨለማ ላይ የነበሩ መንደሮች ከኩራዝ ነፃ እየወጡ ይገኛሉ። ተጠናቆም አገልግሎት በመስጠት ላይ የጀመሩ የውሃ ፕሮጀክቶች ቀላል አይደሉም። ጥቂቶቹን ለማንሳት ዳሎቻ መጠጥ ውሃ፣ የፋና አንድ መጠጥ ውሃ፣ ወይራ ገራድ መጠጥ ውሃ፣ የሻንኮራ ሲያሮዋሽ መጠጥ ውሃ፣
የቢላሎ ንጹህ መጠጥ ውሃ፣ ገርቢ በር መጠጥ ውሃ፣ የጦራ ከተማ መጠጥ ውሃ፣ ዋጮ ደንቃ መጠጥ ውሃ፣ ቃወቆቶ መጠጥ ውሃ በማጠናቀቅ አገልግሎት እንዲሰጡ ማድረግ ተችሏል። ሌላኛው ከወረዳ ወረዳ ከቀበሌ ቀበሌ ከዞን ዞን የሚያገናኙ መንገዶች ተጀምረው የተጠናቀቁና በመጠናቀቅ ላይ ያሉ መሆናቸውን በተለይም ከቆሼ ወራቤ መንገድ 79 በመቶ ደርሷል። ወራቤ ቦጆባር 70% አሁን ባለበት ደርሷል። ምቶ ባራ መንገድና የመሳሰሉ ሲሆኑ በአጠቃላይ ባለፉት 5 ዓመታት ከ123 ኪሎ ሜትር በላይ መንገድ በመስራት ለህዝብ ክፍት ማድረግ ችለናል። በማህበራዊ ዘርፍም በጤና መስክ እንደ ዞናችን የሚነሱ የነበሩ ጥያቄዎችን ደረጃ በደረጃ በመፍታት በህዝብ ዘንድ ትልቅ እፎይታን እያመጣን እንገኛለን። ለአብነትም የቅልጦ የመጀመሪያ ደረጃ ሆስፒታል፣ ወታምቦ ጎቤ ጤና ጣቢያ፣ ቆሬ ጤና ጣቢያ፣ አይሳኮ ሁለተኛ ትውልድ ጤና ኬላ፣ ወንቴሎላ ጤና ጣቢያ ተሰርቶ ለህዝብ አገልግሎት መስጠት ጀምረዋል። ከትምህርት አንጻርም የትምህርት ቤቶችን ስታንዳርድ ለማሻሻል በርካታ ስራዎች እንደ ዞን ሰርተናል። ሁሉም ዜጋ ትምህርት እንዲያገኝ ለማድረግ የትምህርት ቤት ምገባ በበርካታ ትምህርት ቤቶች የተጀመረበትና ትምህርታቸውን ያጠናቀቁ ወጣቶች የተለያዩ የሙያ ባለቤቶች ለማድረግ የጦራ ኮንስትራክሽን ኢንዱስትሪያል ኮሌጅ እንደዚሁም የቃወቆቶ ኢንዱስትሪያል ኮሌጅ ተጠናቆ ትምህርት መስጠት ጀምረዋል። ከተሞቻችንን ለነዋሪዎች ምቹ ከማድረግ አኳያ የወራቤ ከተማ የወንዝ ዳርቻ ፕሮጀክት፣ የወራቤ ውስጥ ለውስጥ አስፋልት መንገድ ግንባታ፣ በከተሞች የተገነቡ ዘመናዊ መጸዳጃ ቤቶች ግንባታ፣ የከተሞች አገልግሎት ማዘመን ወዘተ ስራዎች ከብዙዎቹ በጥቂቱ ለማንሳት ያህል ነው። በሰራናቸው ስራዎች ህዝቡ እሰይ እንኳን ብልጽግና ፓርቲን መረጥኩ በሚል ከጎናችን ህዝቡ ተሰልፎ በርካታ የልማት ስራዎችን እየሰራ ይገኛል። ፓርቲያችን ብልጽግና ለትውልድ ዕዳን ሳይሆን ምንዳን የሚያወርስ ፓርቲ ነው። ስለሆነም በዞናችን የተለያዩ መዋቅሮች ላይ የነበሩ የመንግስት ዕዳን በተገቢው ገቢ በመሰብሰብ ሙሉ በሙሉ ከዕዳን በመላቀቅ የመንግስት ሰራተኛን ደሞዝ ከፍለው የህዝብን የልማት ጥያቄ ደረጃ በደረጃ እየመለሱ ይገኛሉ። ክቡር የዞናችን አስተዳዳሪ፣ ክቡራትና ክቡራን፣ ባለፉት የምርጫ ዓመታት የጸረ ዴሞክራሲ ፖለቲካ ስርዓትን በሀገራችን ለረጅም ጊዜ የቆየበትን ሁኔታ ከስር መሰረቱ ነቅሎ ለማስተካከልና ሀገራችን ዴሞክራሲ የምትመኝ ብቻ ሳትሆን በዴሞክራሲ የምትኖር ምቹ የዴሞክራሲ ሀገር ለማድረግ የሚያስችል መልካም መሰረቶችን በመጣል በሱ ላይ ተመስርቶ አበረታች ውጤቶችን በሀገራችን ማስመዝገብ ችለናል። በዚህም ምክንያት የመግባባት ዴሞክራሲ ትብብርን እና ፉክክርን ሚዛን የጠበቀ ሁላችንም በአንድነት አስተባብሮ ሊያስኬድ የሚችል የዴሞክራሲ ስርዓት መገንባት በሀገራችን ውስጥ የቆየውን የፖለቲካ ስብራት ማቃናት የሚያስችል እጅግ አበረታች ውጤቶች እየተመዘገቡ ይገኛል። ለሀገረ መንግስቱ ግንባታ መሰናከል የነበሩ ጉዳዮችን በመለየት በሀገር አቀፍ በሀገራዊ ምክክር ኮሚሽን እንዲሁም በሽግግር ፍትህ ተቋም በመገንባት የጋራ የወል ግንባታን በማከናወን የተቋም ግንባታችን እየተጠናከረ ሄዶ ኢትዮጵያን ጠንካራ ሀያል ሀገር ሆና ልትቀጥል የምትችልበት ሁኔታን ማረጋገጥ ከኛ ይጠበቃል። ክቡር አቶ ዘይኔ ብልካ፣ የተከበራችሁ የፓርቲያችን አመራሮችና አባላት፣ ፓርቲያችን ብልጽግና ነገን በመተለም ግዙፍ የኢትዮጵያ ህልሞችን እና ራዕዮችን በመተለም ጉዞ ጀምረናል። በዚሁ በ2013 የነበረን ራዕይ ከተስፋ ብርሃን ወደሚጨበጥ ብርሃን ብለን በ2018 እንደርሳለን ብለን ለመረጠን ህዝብ ባቀረብነው ቃል መሰረት ቀን ከሌሊት ሰርተን በ2018 እነሆ ቃላችንን በተግባር አረጋግጠናል። ከዚህም በተጨማሪ በቀጣይነት በ2023 የአፍሪካዊት የብልጽግና ተምሳሌት ለማድረግ የታለመ በ2040 ኢትዮጵያን ከሁለት ታላላቅ የአፍሪካ ኢኮኖሚ አንዷ ለማድረግ የታለመ እንዲሁም ከዓለም ከ20 ሀገራቶች በኢኮኖሚ አቅሟ እነዚህ ተርታ ላይ ትሰለፍ ሀገር እንድትሆን ታልሞ ለዚህ ስኬት ቀን ከሌሊት እየተሰራ ይገኛል። የኢትዮጵያ ህልም 3 ትልሞችን እንደ ብሔራዊ አርማ አድርጎ ተነስተዋል። አንደኛው ሰብአዊ ልዕልና ነው። ዜጎቻችንና ነዋሪዎቻችን ሰብአዊ ክብራቸውና ነፃነታቸው ተከብሮላቸው እንደ ዜጋ በየትኛውም አካባቢ ተንቀሳቅሶ የመስራትና
በሰውነታቸው የሚኮሩበት በሀገር ሉዓላዊነታቸው የሚረጋገጥበት ሁኔታ ለማድረግ እየሰራን እንገኛለን። እኛ ብልጽግናዎች ሁሉም ቡድኖች ሆኑ ግለሰቦች ኋላ እንዳይቀሩ የስርዓት መሰናክሎች አፈራርሰን በመደላደል ከሰብአዊ ልዕልና ብልጽግና እንዲጋሩ እናደርጋለን። ሁሉም በጋራ ተስማምቶና ተግባብቶ የሚኖሩባት ነፃነትና እኩልነት፣ ፍትህ የሰፈነባት ማህበረሰብ ለመፍጠር የሚያስችል የፍትህ ስርዓትን አዎንታዊ ማህበራዊ መስተጋብር ለመገንባት አልመናል፣ እንረባረባለን። በዚህም የእያንዳንዱ ግለሰብና ቡድን መብቶች የወረቀት ጌጥ ሳይሆኑ በተጨባጭ የሚከበሩና የሚጠበቁ ይሆናሉ። የፍትህ ስርዓታችን ሁሉንም ከአድሎ ከጭቆናና ከብዝበዛ የሚጠብቅ እንዲሆን እንሰራለን። ሁለተኛው የኢኮኖሚ ሉዓላዊነት ሲሆን ብልጽግና ኢኮኖሚያዊ ሉዓላዊነት ራዕያችን ሀብት ማፍራት ብቻ አይደለም፣ የጋራ እሴት በመገንባት ሁሉንም ኢትዮጵያውያን በሀገር ስኬት ተሳታፊ እንዲሆን ማስቻል ጭምር ነው። በዚህ አማካይነት በኢኮኖሚ የበቃ ሀገርና ሕዝብ በመፍጠር ለዓለም ሀገራት መትረፍን ያለመ ነው። በዚህም ከተረጅነት ወደ ምርታማነት፣ ከሸማችነት ወደ አምራችነት፣ ከንግድ ሚዛን ጉድለት ወደ ተመጣጣኝ ሚዛን የንግድና የገበያ ማዕከል፣ የፈጠራና የኢንተርፕረነርሺፕ ማዕከል ማድረግ ነው። ለሰው ልጆች የተስማማ አረንጓዴ ሀገር ለመገንባት ያልማል። የንግድ ማዕከላት በዘመናዊ መልኩ የሚስፋፋበት የፈጠራና የኢንተርፕረነርሺፕ ማዕከል የሚሆንበት መንግስት በእነዚህ እይታዎች ኢኮኖሚውን የሚመራበት ለሰው ልጆች የተስማማ አረንጓዴ ውብ ሀገርና ከተማን የመገንባት ጉዳይ ነው። ለሰው ልጆች ክብር፣ ፍላጎት እንዲሁም ጥቅም የሚሰራው ብልጽግና ፓርቲ ይህንን እሳቤውን እንደ ሀገር በተግባር አረጋግጠናል። በብዝሃነት የደመቀ ህብረ ብሔራዊት ውብ በህብረ ብሔራዊነት የጠበቀ አንድነት ሀገራዊ መሰረት እንዲይዝ ተደርጎ የተሰራ ይገኛል። ሶስተኛ አፍሪካዊት ኃያል እንድትሆን ማድረግ ነው። ስለሆነም ኢትዮጵያውያን አፍሪካዊያነትን ኃይል አድርጎ የመፍጠር ህልማችን በምግብና በኢኮኖሚ ሉዓላዊነታችንን ያረጋገጠች በዓለም አቀፍ ደረጃ ጥቅምና ክብሯን ያስጠበቀች የላቀች አፍሪካዊት ሀገር መፍጠርን የሚተልም ፓርቲ ነው ብልጽግና። የኢትዮጵያ መበልጸግ በዓለም አቀፍ መድረክ ተደማጭና ተከባሪ በመሆን ለሰብአዊ መብቶች መከበር፣ ለፍትህ መስፈን፣ ለሰው ልጆች ሁሉ ሰላምና ብልጽግና መስፈን አስተዋጽኦ ያደርጋል። ክቡራትና ክቡራን፣ ዴሞክራሲያችን የትብብርና የፉክክር ሚዛን የጠበቀ መግባባት ላይ የተመሰረተ ኢትዮጵያዊ ዴሞክራሲን ለማድረግ በርካታ ስራዎች ተሰርተዋል። የሰባተኛው ሀገራዊና ክልላዊ ምርጫ ላይ ሁለቱ የምርጫ ግቦች እንዲሳኩ እንደ ፓርቲ አመራራችን፣ አባላችንና ደጋፊዎቻችን አበርትተን መስራት ይኖርብናል። እነዚህም ግቦች ምርጫው ሰላማዊ፣ ዴሞክራሲያዊ፣ ፍትሃዊና በህዝብ ዘንድ ቅቡልነት ያለው ሆኖ እንዲጠናቀቅ ማድረግና በምርጫው ፓርቲያችን አብላጫ ድምጽ በማግኘት መንግስት መመስረት የሚያስችለው ድምጽ ማግኘት እንዲችል አባሎቻችን፣ አመራሮቻችን ብርቱ ስራ መስራት ይኖርብናል። ሰባተኛው ሀገራዊና ክልላዊ ምርጫ ለመምራት የሚያስችል በሐሳባችንና በእሳቤያችን የተቃኘ በተግባር ውጤቶቻችን የተሸፈነ የተጠናከረ የመወዳደሪያ ማኒፌስቶ ያዘጋጀን ሲሆን የምንወዳደርበት የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር፣ የአንድነት፣ የመሰብሰብ፣ የሉዓላዊነት፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የበረከት፣ የብልጽግናና የመትረፍረፍ ምልክት ነው የስንዴ ነዶ። ስለሆነም ይህንን የስንዴ ነዶ እንደ ችቦ ከፍ አድርገን በሰባተኛው ሀገራዊ ምርጫ ላይ ብልጽግና ፓርቲያችን በፈተና ተፈትኖ ያለፈ፣ ፈተናን እንደ እድል የተጠቀመ፣ በተግባር የተፈተሸ፣ የገባውን ቃል ለህዝብ የፈጸመ ፓርቲ በመሆኑ ምልክታችንን ለህዝባችን በተገቢ በማስተዋወቅ በላቀ ድምፅ ብልጽግና የሚመርጥበትን ሁኔታ መፍጠር ከአመራራችን ከአባላችንና ከደጋፊዎቻችን ይጠበቃል። ምርጫችን ብልጽግና፣ ምልክታችን የስንዴ ነዶ። የምርጫ መልእክታችን ኢትዮጵያን ወደ ተምሳሌት ሀገር። እጅግ አድርጌ አመሰግናለሁ።